ታፈቅርሃለች፣ ግን በእነዚህ 6 ምክንያቶች ካንተ ጋር መሆን አትፈልግም። ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ። ቪዲዮንም ላይክ በማድረግ ጀምሩ። አንደኛ፣ ትክክለኛው ሰው በተሳሳተ ጊዜ። አንዳንድ ጊዜ ፍቅሩ እውነተኛ ሆኖ ሳለ በሷ ህይወት ውስጥ ያለህበት ወቅት የማይመች ሊሆን ይችላል። ለምሳሌ በትምህርት፣ በስራ ወይም በቤተሰብ ትልቅ ጫና ውስጥ ካለች ለፍቅሩ የሚሆን በቂ ጊዜና ጉልበት ስለሌላት አንተን በከንቱ ላለማቆየት ስትል በሩን ትዘጋዋለች። ይህ ጉዳይ በብዙ አፍቃሪዎች ዘንድ በጣም ልብ የሚሰብርና ለመቀበል የሚከብድ እውነታ ነው። ትክክለኛው ሰው በተሳሳተ ጊዜ ማለት ሁለት ሰዎች በትክክል ይዋደዳሉ፣ ይጣጣማሉ፣ ነገር ግን ያሉበት የህይወት ምዕራፍ አብሮ ለመሆን አይፈቅድላቸውም ማለት ነው። ለምሳሌ ቅድሚያ የሚሰጧቸው ነገሮች መጋጨት። አንዲት ሴት በህይወቷ ትልቅ ግብ ላይ ለመድረስ እየታገለች ባለችበት ወቅት ወሳኝ ትምህርት ላይ ስትሆን ወይም አዲስ ስራ ስትጀምር ፍቅር ብዙ ትኩረትና ጉልበት ይወስድባታል። በዚህን ጊዜ አንተን ብትወድህም ለፍቅሩ የምትሰጠው ጊዜ ከዓላማዋ ጋር ሲጋጭባት አሁን ሰዓቱ አይደለም ብላ ልትወስን ትችላለች። ሰውየው ለሷ ትክክለኛ ቢሆንም ጥሩ ሰው ነህ፣ ግን እኔ ላንተ የሚገባውን ያህል ዝግጁ አይደለም የሚለውን ስሜት እዚህ ጋር ልታገኘው ትችላለህ። ሌላው ደግሞ የርቀት ጉዳይ ነው። ሁለታችሁም ለየብቻችሁ ምርጥ ሰዎች ልትሆኑ ትችላላችሁ፣ ነገር ግን አንዱ ለስራ ወይም ለትምህርት ወደ ሌላ ሀገር የሚሄድበት አጋጣሚ ከተፈጠረ የርቀት ፍቅርን መቀጠል የማይቻል ከሆነ ፍቅሩ እያለ ጊዜውና ቦታው አልተመቸንም ተብሎ ይቋረጣል። በዚህ መሃል የቤተሰብ ጣልቃ ገብነትም ደግሞ ይመጣል። አንዳንድ ጊዜ ሴት ልጅ በቤተሰቧ ውስጥ ትልቅ ኃላፊነት ያለባት ወይም አስቸጋሪ ወቅት ላይ የምትገኝ ከሆነ ያንተ ፍቅር ለማስተናገድ የአእምሮ ሰላም ሊኖራት አይችልም። በዚህ ሰዓት ግንኙነት መጀመር ሸክም ሊሆንባት ስለሚችል ራሷን ታገላለች። ሌላው ደግሞ የብስለት ደረጃም ይወስነዋል። ምናልባት አሁን አንተ ለትዳርና ለቁም ነገር ተዘጋጅተህ ሊሆን ይችላል። እሷ ግን ገና ዓለምን ማየትና ራሷን ማግኘት የምትፈልግበት እድሜ ላይ ልትሆን ትችላለች። ፍቅሩ ቢኖርም የፍላጎት መስመራችሁ በጊዜ ስላልተገጣጠመ ትክክለኛው ሰው ነህ ግን አሁን አይደለም የሚለው ምክንያት ይነሳል። ይህ ሁኔታ ለምን ይከሰታል? ምክንያቱም ግንኙነቱ የፈረሰው በጥላቻ ወይም በክህደት እንዲሁም ባለመግባባት ሳይሆን በሁኔታዎች አስገዳጅነት በመሆኑ ነው። ሁልጊዜ በውስጥ ሌላ ጊዜ ብንገናኝ ኖሮ የሚል ጸጸት ይተዋል። እንደዚህ አይነት ሴት ካጋጠመች አንዳንድ ጊዜ ትክክለኛው ፍቅር እንዲያሸንፍ ሰውን መልቀቅና ጊዜው እስኪደርስ መጠበቅ ወይም የራስን ህይወት መቀጠል ብቸኛው አማራጭ ይሆናል። ሁለተኛው የእምነትና የባህል ልዩነት። አንዲት ሴት እያፈቀረች ነገር ግን ግንኙነቱን ለማቆም የምትገደድበት አንዱና ዋናው ተጨባጭ ምክንያት ነው። ይህ ጉዳይ ከስሜት በላይ የሆኑ ማህበራዊና መንፈሳዊ መዋቅሮችን ስለሚነካ ውሳኔዋን በጣም ከባድ ያደርገዋል። ይህም ማለት የወደፊት ቤተሰብና ልጆች አስተዳደግን ስጋት ውስጥ ይጥላል ማለት ነው። አንዲት ሴት ለረጅም ጊዜ እቅድ ስታስብ ልጆቼ በምን አይነት እምነትና ባህል ያድጋሉ የሚለው ጥያቄ ያሳስባታል። አንተና እሷ በጣም የተራራቀ እምነት ካላችሁ ነገ በልጆች አስተዳደግ ላይ የሚፈጠረው ግጭት ለትዳር መፍረስ ምክንያት ሊሆን እንደሚችል ቀድማ ስለምትረዳ ፍቅሯን መስዋዕት አድርጋ ግንኙነቱን ልታቆም ትችላለች። በእኛ ባህል ጋብቻ በሁለት ሰዎች መካከል ብቻ ሳይሆን በሁለት ቤተሰቦች መካከል የሚደረግ ስምምነት ነው። ቤተሰቦቿ የእምነት ወይም የባህል ልዩነትን የማይቀበሉ ከሆነ ቤተሰቦችን ወይም ፍቅረኛን የሚል ምርጫ ውስጥ ትገባለች። ብዙ ጊዜ ከቤተሰብ ጋር መጣላትንና መገለልን ስለማትፈልግ ምንም ያህል ብትወድህም ምርጫዋ ቤተሰቧ ይሆናል። ባህልና እምነት የሰው ልጅ የዕለት ተዕለት አኗኗርን ይወስናሉ። የምትበሉት ምግብ፣ የምታከብሯቸው በዓላት፣ የምትሄዱባቸው ቦታዎችና የምታሳልፉት ማህበራዊ ህይወት የማይገጣጠም ከሆነ ሁል ጊዜ እያለቀስኩና እየተጨነኩ ከመኖር በሚል እሳቤ በሰላም መለያየትን ትመርጣለች። ለአንዳንድ ሴቶች ፍቅር ማለት አካላዊና ስሜታዊ ብቻ ሳይሆን መንፈሳዊም ነው። አብራችሁ መጸለይ ወይም ተመሳሳይ መንፈሳዊ ሴቶችን መጋራት የማትችሉ ከሆነ በግንኙነቱ ሲሆን ባዶነት ይሰማታል። ያ ባዶነት ደግሞ በጊዜ ሂደት ፍቅራችሁ እንዲቀዘቅዝ ሊያደርገው ይችላል። ይህም ብቻ አይደለም፣ ማንነቴን እቀይር ይሆን የሚል ስጋት። ከአንተ ጋር ለመሆን የግድ የሷን ባህል ወይም እምነት መተው ካለባት ይህ ለሷ ማንነቷን እንደማጣት ይቆጠራል። ለፍቅር ብዬ ማንነቴን ከቀየርኩ ነገ ምን ይተርፈኛል የሚለው ጥያቄ ውስጧን ሲያገላበጣት ራሷን ለማዳን ስትል ወደ ኋላ ትሸሻለች። በአጭሩ በዚህ ምክንያት የምትርቅ ሴት በወደውም ግን ነገ ህይወታችን አይገጥምም የሚል የበሰለ ግን ደግሞ ህመም ያለው ውሳኔ ላይ ስለደረሰች ነው። ሶስተኛ፣ አለመግባባት መቻል። ይህ ደግሞ በብዙ ግንኙነቶች ውስጥ ፍቅር ብቻውን በቂ አይደለም የሚባለውን እውነታ በጉልህ የሚያሳይ ነው። አንዲት ሴት ከልቧ እያፈቀረች ነገር ግን አሁን ቀጥሎ በምነግረ ምክንያቶች ካንተ ጋር መሆን እንደማትፈልግ ልትወስን ትችላለች። ለምሳሌ የሐሳብ መጋጨት። ፍቅሩ ቢኖርም በምትነጋገሩበት ወቅት ሁል ጊዜ የምትጣሉና የምትከራከሩ ከሆነ የዛሬው ፍቅራችን የነገውን የጋራ ህይወታችንን ሰላም አይመልሰውም ብላ ታስባለች። ይህም ደግሞ የፍላጎት ልዩነትን ያመጣል።
አንተ የምትወደውንና የምታከብረውን ነገር እሷን የማይስባት ከሆነ ወይም ደግሞ እሷ ትልቅ ቦታ የምትሰጠው ጉዳይ በአንተ ዘንድ ዝቅ ተደርጎ የሚታይ ከሆነ በጊዜ ሂደት አንደጋገፍም የሚል ስሜት ይሰማታል። እሷ ስሜቷን በዝርዝር መግለጽ የምትፈልግ፣ አንተ ደግሞ ችግሮችን በዝምታ ማለፍ የምትመርጥ ከሆነ በመካከላቸው ያለው የዝምታ ግድግዳ ፍቅሩን ያደክመዋል። ይህም ደግሞ የወደፊት ስዕል ልዩነትን ያመጣል። እሷ የምትመኘው የህይወት ጉዞና አንተ የምትከተለው መንገድ ፈጽሞ የማይገናኙ መሆናቸውን ስትረዳ ልቧ እየፈለገህም ቢሆን በምክንያት ትርቃለች። ይህ ደግሞ የባህሪ አለመጣጣምን ያመጣል። ለምሳሌ እሷ በጣም ማህበራዊ ሆና አንተ ግን ብቸኝነትን የምታዘወትር ከሆነ የልዩነት በረዥም ጊዜ ጉዞ ውስጥ አድካሚ እንደሚሆን ታውቃለች። በአጭሩ መግባባት አለመቻል ማለት ብንዋደድም አንገጣጠምም ማለት ነው። ሴቶች ደግሞ ከፍቅር ይልቅ ለሰላምና ለመግባባት ቅድሚያ የሚሰጡበት ጊዜ ስላለ በእነዚህ ምክንያቶች ግንኙነቱን ልታቆም ትችላለች። አራተኛ የወደፊት ራዕይ አለመገጣጠም። አንዲት ሴት ነገን ዛሬ ላይ ቆማ የምታይበት ትልቅ መነጽር ነው። ፍቅር ለዛሬው ስሜት ስንቅ ቢሆንም ራዕይ ግን ለነገው ጉዞ ካርታ ነው። ይህ ካርታ ካልተገጠመ ደግሞ ጉዞ አድካሚ እንደሚሆን ስለምታውቅ በጊዜ ትቆርጣለች። እሷ በስራዋ ወይም በትምህርቷ ትልቅ ደረጃ ላይ ለመድረስ እያለመች አንተ ግን ቤት ውስጥ ብትቀመጭ ይሻላል ወይም ብዙ ስራ አያስፈልግሽም የሚል አመለካከት ካለ የግል እድገቷን ላለመሰዋት ስትል ትርቃለች። ሌላው የመኖሪያ ቦታ ምርጫ። እሷ ሀገር ውስጥ ሆና ቤተሰቦቿን እየረዳች የመኖር እቅድ ቢኖራት አንተ ግን ውጭ ሀገር መሄድ አለብን ብላ የምትጨቃጨቅ ከሆነ የመሰረታዊ ልዩነቶች መለያየትን ያመጣሉ። በአጭሩ ሴት ልጅ ብትወድህም ካንተ ጋር የሚሄድበት መንገድ መጨረሻው እኔ የምፈልገው ቦታ አያደርሰኝም ብላ ካሰበች ዛሬውኑ መለያየትን ትመርጣለች። ይህ ውሳኔ ከጥላቻ ሳይሆን ከጥንቃቄ የሚመነጭ ነው። አምስተኛ ያልተፈወሰ ቁስል። አንዲት ሴት ካለፈው ህይወቷ ይዛ የመጣችው ስነ ልቦናዊ ጠባሳ አሁን ካለህበት ጤናማ ፍቅር ጋር እንዳትስማማ የሚያደርግበት ሁኔታ ነው። ፍቅሯ እውነተኛ ቢሆንም ውስጣዊ ስብራቷ ግን ካንተ ጋር እንድትሆን አይፈቅድላትም። ይህም ደግሞ የመተማመን ችግር ያመጣል። ቀደም ሲል በነበራት ግንኙነት ክህደት ወይም ከፍተኛ ውሸት አጋጥሟት ከሆነ አንተ ምንም ያህል እውነተኛ ብትሆንም እሱም እንደሱ ሊሆን ይችላል የሚል ጥርጣሬ ሁል ጊዜ አብሯት ይኖራል። ያንተን ንጹህ ፍቅር እንደመሸፈኛ ልታየው ትችላለች። ይህም ደግሞ የመጎዳት ፍርሃትን በውስጧ ይፈጥራል። ልቧ አንዴ ክፉኛ ተሰብሮ ስለነበር በድጋሚ ያንን ህመም ላለመቅመስ ስትል ራሷን በጥልቅ ስሜት ትጠብቃለች። ግንኙነት ወደ ቁም ነገር ሲያመራ አደጋ እንደመጣባት ተሰምቷት ራሷን ልታረቅ ትችላለች። ግልጽ ስሜቷን እንዳታወጣ የሚያደርጋት የውስጥ ቁስል ካለ አንተ የምትሰጣትን ፍቅር መልሳ መስጠት ይከብዳታል። ያኔ እየበደልኩት ነው በሚል የጥፋተኝነት ስሜት ግንኙነቱን ልታቆመው ትችላለች። በአጭሩ በዚህ ምክንያት የምትርቅ ሴት ችግሩ ካንተ ሳይሆን ከኔ ነው የምትልህ ከልቧ ነው። የእሷን ፍቅር ለማግኘት መጀመሪያ ራሷን እንድትፈውስ ጊዜና ትዕግስት መስጠት ያስፈልጋል። ነገር ግን አንዳንዴ ቁስል ጥልቅ ከሆነ መለያየትን እንደ ብቸኛ አማራጭ ትወስደዋለች። ስድስተኛውና ዋናው ነገር የኢኮኖሚ ዋስትና ማጣት። አንዲት ሴት ነገን ከዛሬ ቀድማ እንድታይ ከሚያደርጓት ምክንያቶች ቀዳሚው ነው። ፍቅር ስሜታዊ እርካታ ቢሰጥም ኑሮ ግን ቁሳዊ ፍላጎትን ይጠይቃል። ሴቶች በተፈጥሯቸው ደህንነትን ይፈልጋሉ። ይህ ደግሞ ከገንዘብ ጋር በቀጥታ ይያያዛል። በገንዘብ ራስን ካልቻልክ የምትወድ ሴት በእነዚህ ምክንያቶች ልትርቅ ትችላለች። የወደፊት ስጋት። ነገ ትዳር መስርተን ልጆቻችንን እንዴት እናሳድጋለን የሚለው ጥያቄ በእሷ አእምሮ ውስጥ ሁል ጊዜ ይመላለሳል። አንተ ራስን ካልቻልክ ያንተ ሸክም እሷ ላይ እንደሚወድቅ ስለምታውቅ ትሰጋለች። ሴቶች ብዙ ጊዜ ገንዘብ የሌለውን ወንድ ሳይሆን ገንዘብ ለማግኘት ጥረት የማያደርገውን ወንድ ነው የሚጠሉት። ሰነፍ ወይም ዓላማ ቢስ ከሆንክ ፍቅሯ ለወደፊት ህይወቷ ዋስትና እንደማይሆን ትረዳለች። በባህላዊም ሆነ በስነ ልቦና እይታ ወንድ ልጅ የቤተሰብ አቅራቢ እንዲሆን ይጠበቃል። ይህንን ሚና መወጣት ካልቻልክ በሷ ዘንድ ያለ ክብርና አመኔታ እየቀነሰ ይሄዳል። እነዚህ ነገሮች ደግሞ የማህበራዊ ጫናን ያመጣሉ። ጓደኞቿና ቤተሰቦቿ ወደፊት የተሻለ ህይወት ሲኖራቸው እሷ ግን ካንተ ጋር በችግር ውስጥ እንደምትኖር ስታስብ ብወደውም ግን ኑሮ ይፈትነኛል ብላ ትጨነቃለች። በአጭሩ ሴት ልጅ ፍቅር ብቻ ሆድ አይሞላም የሚለውን መራራ እውነት ስለምታውቅ ራስን እስክትችል ድረስ ወይም ጠንክረ መስራት እስክትጀምር ድረስ ከቁም ነገር ግንኙነት ልትርቅ ትችላለች። እስካሁን ስለተከታተላችሁኝ አመሰግናለሁ። በድጋሚ ለዚህ ቻናል አዲስ የሆናችሁ ሰዓቱ አሁን ነውና ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ።